የዴኒሶቫን ዝርያና የዘመናዊ ሰዎች ግንኙነት። እንቅልፍ የምትወዱና ጠዋት መነሳት የማትወዱ ከሆነ በደም ውስጥ የዴኒሶቫን ዲኤንኤ ሊኖሩት ይችላል። እነዚህ አይነት ሰዎች ከኒያንደርታል ጋር ያላቸው ቅርብ ዝምድናና አስገራሚ ተፈጥሮን እንመለከታለን። ተጨማሪ ፋሽንን የጀመሩት እነሱ መሆናቸው ይነገራል። የዴኒሶቫን ዲኤንኤ ካሉት በከፍታ ቦታ ላይ ለመኖር ተጨማሪ የጡንቻ ጥንካሬና ጽናት እንዲሁም በሽታን የመከላከል ብቃት ይኖሩታል። ዴኒሶቫኖች በመጀመሪያ በፌብሩዋሪ 2008 በሳይቤሪያ በሚገኘው ዴኒሶቫን ዋሻ ውስጥ የተገኘ ትንሽ የጣት አጥንት ላይ ተገኝቶ ተለይቷል። ይህ አጥንት ከ5 እስከ 7 ዓመት ዕድሜ ያላት ልጅ እንደነበረች እና ከ40 ሺህ ዓመታት በፊት እንደሞተች ተረጋግጧል። በዋሻ ውስጥ ያለው ቅዝቃዜ የአየር ሁኔታ አጥንቱን በጥሩ ሁኔታ ጠብቆታል። ከጥቂት ዓመታት በኋላ ሌላ የምርምር ቡድን ከዚህ አጥንት ዲኤንኤ ማውጣት ችሏል። ይህ ዲኤንኤ ከዘመናዊ ሰዎች እና ከኒያንደርታሎች ዲኤንኤ ጋር አነጻጽረውታል። የልጅቷ ዲኤንኤ ከሁለቱም ጋር ተመሳሳይነት ቢኖረውም አዲስ የሰው ዝርያ መሆኑን የሚያሳይ ልዩነት ነበረው። ይህ ዝርያ ከዚህ በፊት በማንም አይታወቅ ነበር። ይህ አዲስ ዝርያ በዋሻው ስም መሰረት ዴኒሶቫን ብለው ሰየሙት። በዚህ ዋሻ ውስጥ 3 ተጨማሪ የዴኒሶቫን ቅሪተ አካል ጥርሶች ጨምሮ ተገኝተዋል። በተጨማሪም በቻይና እና ላኦስ ዋሻዎች ውስጥ እና በቲቤት ከፍታ ላይ ከ10,000 ጫማ በላይ ከፍታ ባለው ቦታ ላይ የመንጋጋ የአጥንት ጥርሶች ጋር ተገኝተዋል። በአጥንቱ ላይ ተጣብቆ የነበረው ማዕድን በመጠቀም የዩራኒየም ተከታታይ ዘመን መወሰን ዘዴ ተጠቅመው ይህን ቅሪተ አካል 160,000 ዓመት መኖሩን አረጋግጠዋል። ዴኒሶቫኖች ቀደም ሲል ከተገመተው በላይ ከፍታ ቦታ ላይ መኖራቸውን ያሳያል። ለማነጻጸር ኒያንደርታሎች 6,000 ጫማ በላይ እምብዛም አሉት። ቀደም ሲል ሳይንቲስቶች በዴኒሶቫን ዲኤንኤ ውስጥ በዝቅተኛ ኦክስጅን አካባቢ ለመኖር የሚረዳ ልዩ ጂን አግኝተው ነበር። ነገር ግን በሳይቤሪያ ያለው ዋሻ 2300 ጫማ ብቻ ከፍታ ነበረው። ዛሬ በቲቤት ያሉት ብዙ ሰዎች ሼርፓዎችን ጨምሮ ይህን ጠቃሚ ጂን አላቸው። ይህ ጂን ከብዙ ሺህ ዓመታት በፊት በዴኒሶቫኖች እና ዘመናዊ ሰዎች በዴኒሶቫኖች የነበረው በአሁን ዘመን በአንዳንድ ዘመናዊ ሰዎች ዘረመል ውስጥ ገብቷል። ጂን በከፍታ ቦታ ላይ ለመኖር ያስችላል። በተፈጥሮ ምርጫ ምክንያት በእነዚህ ህዝቦች ውስጥ ተስፋፍቷል። ዴኒሶቫኖች ከኛ ወይም ከኒያንደርታል የበለጠ ሰፊ የራስ ቅል ነበራቸው። እንዲሁም አገጭ አልነበራቸው። ተዘቅዞ የሚወርድ ግንባር፣ ረጅም ፊት፣ እንደ ኒያንደርታል ሰፊ ዳሌ ነበራቸው። እንዲሁም እንደ ዘመናዊ ሰዎች ሰፊ የጥርስ ቅስት ነበራቸው። ዴኒሶቫኖች ከዘመናዊ ሰዎች ያነሱ ስፋት ያላቸው ከንፈሮች እና አጭር ግን ሰፊ አፍንጫ ነበራቸው። ሳይንቲስቶች ዴኒሶቫኖች ከየት እንደመጡ እስካሁን አያውቁም። ነገር ግን አንድ ግምት እንደሚለው የሆሞ ኤሬክተስ ዝርያ ቅድመ አያቶቻቸው ናቸው። ሆሞ ኤሬክተስ ከዘመናዊ ሰዎች ጋር ተመሳሳይነት የሰውነት መጠን አላቸው። ረጅም እግሮችና አጭር ክንዶች ያላቸው ጥንታዊ ሰዎች ነበሩ። ከ700,000 ዓመታት በፊት ከአፍሪካ ወደ ኤሲያ እና አውሮፓ ተሰደዋል። እነዚህ መንገዶች የዴኒሶቫኖች እና የኒያንደርታሎችን ቅድመ አያቶች ነበሩ። ሳይንቲስቶች እንደሚሉት እነዚህ ሁለት ቡድኖች በዲኤንኤያቸው 370,000 ዓመታት በፊት ተለያይተዋል። ከአትላንቲክ ውቅያኖስ እስከ አልታይ ተራሮች ዴኒሶቫኖች እና የኒያንደርታሎች ጉዞ ተካሂደዋል። ኒያንደርታሎች ወደ ምዕራብ ተጉዘው በአውሮፓና በምዕራብ እስያ አንዳንድ ክፍሎች ሰፈሩ። ዴኒሶቫኖች ግን በተቃራኒ አቅጣጫ ወደ ምስራቅ ወይም ምስራቃዊ እስያ እና ደቡብ ምስራቅ እስያ ተጓዙ። እንዲሁም እንደ ፊሊፒንስ እና ፓፑዋ ኒው ጊኒ ያሉ ቦታዎችን ደርሰው እስያን ከአውስትራሊያ የሚለየውን ዋላስ መስመር አቋርጠዋል። ተመራማሪዎች በአውስትራሊያ እና ማሌኔዥያ ዘመናዊ ሰዎች ዘረመል ውስጥ የዴኒሶቫን ዲኤንኤ አግኝተዋል። ይህ ክልል በደቡብ ምዕራብ ፓስፊክ ውቅያኖስ ከፓፑዋ ጊኒ እስከ ፊጂ ደሴቶች ይዘልቃል። በምስራቅ እስያ የመጡ ሰዎች ይህ የዴኒሶቫን ዲኤንኤ አላቸው። ምንም እንኳን እድሉ ዝቅተኛ ቢሆንም በመካከለኛው እና በደቡብ አሜሪካ ያሉ ሰዎች እንዲሁ በዘረመላቸው ውስጥ የዴኒሶቫን ዲኤንኤ አላቸው። በዲኤንኤ ምርመራም ማረጋገጥ ተችሏል። ኒያንደርታሎች እና ዴኒሶቫኖች ከኢኳቶሪያል ርቀው በሚገኙ ቦታዎች ይኖሩ ነበር። በዚያን የቀን ብርሃን መጠን ከወቅቶች ጋር በጣም ይለዋወጣል። ዘመናዊ ሰዎች በመጀመሪያ በኢኳቶሪያል አካባቢ ይኖሩ ነበር። እዚያም የቀንና የሌሊት ርዝመት ዓመቱን ሙሉ ማለት ይቻላል ተመሳሳይ ነው። ሳይንቲስቶች እነዚህ ልዩነቶች የተፈጥሮ የውስጥ ሰዓታችን ማወቂያ መንገድ ማለትም ሰርካዲያን ሪትም የሚባለውን እንዴት መንቃትና መተኛት እና በትክክለኛው ጊዜ ጉልበት እንዲኖረን ያስገነዝቡናል። በ2017 ተመራማሪዎች የእንቅልፍ ስርዓትን የሚነኩ አንዳንድ ጂኖች ከላቲቲዩዱ ማለትም ከሰሜናዊ
ወይም ከደቡቡ ርቀት ጋር ግንኙነት እንዳላቸው አግኝተዋል። እነዚህ ጂኖች በሰሜናዊ አካባቢዎች ይኖሩ ነበሩ። ጥንታዊ ሰዎች የሰውነታቸውን ሰዓት ከተለዋዋጩ ወቅት ጋር እንዲጣጣም ረድቷቸዋል። ሳይንቲስቶቹ ሶስቱ የኒያንደርታሎች እንደ ዴኒሶቫን እና ዘመናዊ ሰው ዲኤንኤ መርምረዋል። በከፍተኛ ላቲቲዩድ አካባቢዎች ይኖሩ የነበሩት ኒያንደርታሎች እና ዴኒሶቫኖች የቀን ብርሃን መጠንን በጣም የሚለዋወጥባቸው ከነዚህ የብርሃን ዑደቶች ጋር እንዲላመዱ የሚረዱ ጂኖች ነበሯቸው። በአፍሪካ ይኖሩ የነበሩ ዘመናዊ ሰዎች የቀንና ሌሊት ርዝመት የተረጋጋ ስለነበረ እነዚህን መላመዶች አላስፈለጉም። ዘመናዊ ሰዎች ኒያንደርታሎችና ዴኒሶቫኖች አብረው ልጆች ሲወልዱ አንዳንድ ዘሮቻቸው ጠዋት መነሳትን የሚያመቻቹ የኒያንደርታል ጂኖችን ወርሰዋል። ሳይንቲስቶች ይህ ተፈጥሯዊ ጥቅም ብቻ ሳይሆን በከፍተኛ ላቲቲዩድ ክልሎች ያለውን ተለዋዋጭ ብርሃን ለመላመድ የተፈጥሮ የሰውነት ሰዓት በፍጥነት እንዲስተካከል መንገድ ነበር ብለው ያስባሉ። ፈጣን የተፈጥሮ የውስጥ ሰዓት ቀደም ብሎ መነቃቃትና መተኛትን ቀላል አድርጓል። ይህም ከአዲስ ብርሃን ስርዓት ቅንጅት ጋር መላመድ አስችሏል። ዴኒሶቫኖች ሌላ ያስቀመጡት ነገር ፋሽን ሊሆን ይችላል። ተመራማሪዎች በዴኒሶቫ ዋሻ ውስጥ በዓለም ላይ በጣም ጥንታዊ የልብስ መርፌዎችን ለክር ቀዳዳ ያላቸውን አግኝተዋል። እነዚህ መርፌዎች ወደ መጨረሻው የበረዶ ዘመን አካባቢ ይመስላሉ። ከነዚህ የላቁ መርፌዎች በፊት በዋሻ ውስጥ ይኖሩ የነበሩ ሰዎች ቀዳዳ የሌላቸው ቀላል የአጥንት መሳሪያዎች ይጠቀሙ ነበር። ቀላል የአጥንት መሳሪያዎች መሰረታዊ ልብሶችን ለመስራት በቂ ነበሩ። ነገር ግን በበረዶ ዘመን ወቅት አየሩ በጣም ቀዝቃዛ ሲሆን የተሻሉ መሳሪያዎች ያስፈልጓቸው ነበር። ዴኒሶቫኖች ሙቀትን በተሻለ ለመያዝ የሚያስችሉ ተጣጣፊ ልብሶች ለመስራት የመጀመሪያዎቹን ቀዳዳ ያላቸው መርፌዎች ነደፉ። እነዚህ መርፌዎች ትልቅ እርምጃ ነበሩ፣ ምክንያቱም ጥሩ መስፋት አስችለዋል። ይህ ልብሶች የበለጠ ሞቃትና ምቹና ዘላቂ አድርጓቸዋል። በተጨማሪም ልብሶች ራሳቸውን ለመግለጽ መንገድ ሆኑ። ከበረዶ ዘመን በፊት ሰዎች ፈጠራቸውን በሰውነት ቀለምና በሌሎች ምልክት ያሳዩ ነበረ። በኋላ ሙቀት ለማግኘት ቆዳቸውን በልብስ መሸፈን ጀመሩ። ስለዚህ ልብሶቻቸውን ማስጌጥ ጀመሩ። ቀዳዳ ያላቸው መርፌዎችን በመጠቀም ዶቃዎችን፣ ፀጉርና ሌሎች ቁሳቁሶችን ወደ ልብሶቻቸው መስፋት ችለዋል። ቀላል ልብሶችን ወደ ስነ ጥበብ ስራዎች ቀይረዋል። ይህም ምናልባት የጌጣጌጥ የመጀመሪያው ሊሆን ይችላል። ሌላው ዴኒሶቫኖች አንድ ጂን በዘር ውስጥ አስተላልፈዋል። ይህ ጂን ዚንክን በሴሎቻቸው ውስጥ ለመቆጣጠር ይረዳል እና በተለይ በቀዝቃዛ ቦታዎች ለኖሩ ቅድመ አያቶቻችን ጠቃሚ ነበር፣ ምክንያቱም በበረዶ ውስጥ ለመትረፍ ረድቷቸዋል። ነገር ግን በሰውነት ውስጥ ዚንክ በጣም ብዙ ወይም በጣም ትንሽ ከሆነ ለአእምሮ ጤና ችግር ሊያጋልጥ ይችላል። ይህ ጂን መጀመሪያ ከኤስያ ሰዎች መጣ፣ ነገር ግን በጊዜ ሂደት ወደ አውሮፓና አሜሪካ በዓለም ዙሪያም ተሰራጭቷል። ሳይንቲስቶች ኒያንደርታሎችና ዴኒሶቫኖችን ለምን እንደጠፉ እኛ ሆሞሳፒያን ግን ተርፈን እንዴት እንደቆየን እስካሁን እየመረመሩ ነው። የጠፉ የቅድመ አያቶቻቸውን ዲኤንኤ እንደሚያሳየው በትናንሽና በቅርብ ዝምድና ባላቸው ቡድኖች መካከል ይኖሩ ነበር እና ብዙውን ጊዜ በእነዚህ ቡድኖች ውስጥ ቤተሰቦች ይፈጠሩ ነበር። ይህ አንዳንድ ችግሮችን ሊያስከትል ችሏል። የእኛ ቅድመ አያቶች ግን ከተለያዩ ሰዎች ጋር ያሉ ትላልቅ ቡድኖች ውስጥ ይኖሩ ነበር። ይህም የዘረመል ልዩነት አስገኝቷል። ይህ ማለት ጤናማ ለመሆን ወይም ከአየር ሁኔታ ለውጦች ጋር ለመላመድ የሚረዱ የተለያዩ ባህሪያትን መደባለቅ ማለት ነው። ኒያንደርታሎች እና ዴኒሶቫኖች ይህ ጥቅም አልነበራቸውም። ሆሞሳፒያን የረዳቸው ሌላው ነገር አዳዲስ ሀሳቦችና መሳሪያዎችን የሚያካፍሉበት ሰፊ ማህበራዊ አውታር መረቦች ነበሩ። ስለዚህ ዴኒሶቫኖች ምናልባት በምድር ላይ ያሉ ትልልቅ ለውጦችን መቋቋምና ከአዳዲስ አካባቢዎች ጋር መላመድ ተስኗቸው እንደጠፉ የሳይንስ ተመራማሪዎች አረጋግጠዋል። ሳይንቲስቶቹም በመጨረሻ ሲያክሉ ዴኒሶቫኖች ዲኤንኤ ያላቸው ሰዎች በዓለም ላይ 0.5% የሚሆኑ ሰዎች ይህ ዲኤንኤ እንዳላቸው ገልጸዋል። ለዛሬ እዚህ ላይ ያበቃለሁ። በቀጣዩ በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ታዲያ ቪዲዮውን ከወደዱት ላይክ እና ሼር ማድረጉን እንዳይረሱ።